ምን ቀን ይሁን እዚህ ትዳር ውስጥ የከተተኝ እንዴ? ምን ቀን ነው ያማል እንዴ? እኔ እንደ ሴቱ መኪና ግዛልኝ አላልኩም፣ ሂውማኔር ግዛልኝ አላልኩም። ምበላው ስጠኝ። እንዴት ናምጣ? ምን ብለን ያገባኝ? አንቺ አሻረሽ እንዴ? አጎታኩትሽ ወደ ትዳር የከተተሽ ያኔ ምንድን ያልሽ? አንድ በሬ ለሁለት ይበቃል ምናምን አልሽ። ልቤን አስተሳሰ በፍራሽ እንግባ ስልሽ አይ ግድ የለም ሶፋ እንግዛ አንዳንድ ነገር እናሟላልሽ ህይወት ይቀየራል አልሽ። ይሄው ተሳስቻለሁ። ይቅርታ አድርግልኝና አይደለም አንድ በሬ አሁን 10 በሬም ለአንዳችን አይበቃም። በቃ አይበቃም። ጊዜው ምን እናል? ሆድህን ጠበብ ማድረግ ነው። የመጣውን ከኔ እኩል የተሻማ ትበላለህ። አንድ ነገር ይዘህ የምትመጣው የለም እንዴ? ከሰው በታች ሆኜ እስከ መቼ ብቻዬን ነው እንደምኖረው? አንቺ አትበይም እንዴ? አንቺ እንደ ሰው አይደል እንዴ? እንዴ በቃ አንድ ነገር ልንገርክ። በቃ አልቻልንም አይደል እንዴ? በቃ ዘመዶቻችንን ጠጋ ብለን የሆነ ነገር እንጠይቅ። ወደ መፍትሄ ይኸውልህ እኔ አንድ ሐሳብ አስቤያለሁ። አሁን መጨቃጨቁም ሰው አይስማ። ይኸውልህ ለምን አክስት ጋር እንደውልም? ለምን አክስት ጋር እንደውልላት? አልደውልም? አዎ እሷ ጋር እሺ እኔ ከዚህ ቤት ወጥቼ ስሄድልህ ተደውልላት። ምን ማለት ነው? ምን እያልሽ ነው ያለሽው? አልደውልም ትላለህ በዚህ ችግር ጊዜ? ታውቂያታለሽ አይደል? ባሏን ምን እላት? በቃ ቆንጆ ምክንያት ያዝና ደውልላት የኔ ፍቅር። እንዴት አባቱ እንዴ ያላትን 100 200 ሺህ ተስጠን። እኛም ሰርተን እንለወጥ የሆነ ነገር እንጉረስ እንጂ። እኔ ዘመድ በዚህ ጊዜ መነጋገር በጣም ነው የሚሰማኝ። በእውነት ደውል ለእንትና ይሆን ላውድ ላይ አድርገው እንጂ ላውድ የችጋራም የሆነ ልጅ እንደው ሄሎ አክስቴ ሰላም ነው? እንዴት ነሽ? ወይ ምን ነው ምን ፈለግ? ናፍቀሽኝ ነው። ከመቼ ወዲህ ነው እባክህ የምናፍቅ? ይልቅ እርቦ ከሆነ እናብላ። ኧረ እኔ አራበኝም። አገብ ያለው እንዳትለኝ ብቻ። ከየት አግኝተህ ጠገብክ? ምን አግኝቼ ጠግባ ነው ወይስ አሁን እንደለመድከው አረገዘችብኝ ለማለት ነው የደወልከው? ኧረ አርግዘን አይደለም አክስቴ፣ አርግዛ አይደለም እሷ። ምን ልበላት? ምን በልተን እንተኛለን? ምን እንዴት እንተኛለን ነው ሐሳቧ። በልተን እንዴት እንተኛለን አክስቴ? ምን በልተን እንተኛለን? ምን እናንተ ምን ለመጋደም ደግሞ ምግብ ትፈልጋላችሁ እንዴ? የራብ ማስታገሻ አይደል እንዴ የምታረጉት? በጣም ታመሜ ነው፣ መታከም የለኝም። በጣም ታመን ነው፣ አሞኝ ነው እኔን። እና ካመመ ታዲያ ሆስፒታል መሄድ ነው። እኔ ሆስፒታል አይደለሁ እኔ ጋር የምትደውለው። ያው ታውቂለ ስራም ምንም የለም፣ ቤትም ይበላ እንትን ብር የለኝም እኔ አክስቴ። ሰው ችጋር ይወልዳል። አይ እህቴ፣ ስለዚህ ልምጣና እናውራ አክስቴ። ለማንኛው መምጣቱና እምነግርህ ነገር ግን በልተህ ነው የምትመጣው። እሺ? ሰራተኞቼ በጣም ነው ባንተ እየተማረሩ ያሉት። እንዴት አክስቴ? ምን እንዴት አለው? ስትመጣ ጆንያ ይመስል እየጠቀጠክ ነው። ምን ነው እንዴ? እኔ ያህል ማሳ ነኝ እንዴ? አፈር ብላ። እሺ አክስቴ፣ በልቼ እመጣለሁ። አይዲያ ከመጣህና በልሽ። ለማንኛውም ጊዜ የለኝም፣ ፈጠን ብለህና። እሺ ስለስንት ይበቃል የተባልኩ ልጅ ሆዳም ተብዬ ጭራሽ ረፍለ። ልክ እኮ ናቸው። እሱማ ሆዳም ነህ፣ ማንም ያውቅህ የለ እንዴ? ቅሌታ። አሁን ሂድና የሆነ ነገር ፈጥረክ የሆነ ብር ይዘህ ና። ከኔ ጋር ንግግር እንደሌለ እኮ አክስቴ። ደግሞ ቤትሽ በጣም ነው የሚያምረው። ምን አገባ አንተ? ሲጀመር ስለ ቤት ውበት ምናምን ምን የምታውቀው ነገር አለ? ሻሁን ጊዜ አትወሰድብኝ። የመጣህበትን ነገር ቶሎ ተናገር። እኔ እንኳን ያው በአጋጣሚ ስለመጣሁ ነው በዛው ልሽ ብዬ። ምን አለ መሰለህ፣ መናገር ያለብህን የምትፈልገውን ቶሎ ተናገር። ጊዜ የለኝም፣ ዱባይ ልሄድ ነው። እሺ፣ አይ ጥሩ ሰዓት መጣሁ ማለት ነው። ምነው በሰላም ነው? አንተ ምን አገባህ? እኔ በጣም ትልቅ ሰው እኮ ነኝ፣ እንዲህ አልጠየቅም።
እንደው ግን ካስፈለገ ዱባይ የሚሄደው ልዝናና ነው። ኦኬ ሲቀጥል ደግሞ ቼክአፕ አለ ለዛ ነው። ሌላኛው ሲቀጥል ሶስተኛው እንድነግርህ ፈልገ ከሆነ ደግሞ ታቶቼ እያረጁ ስለሆነ ላሳድስ ነው። እኔም ለሱ ጉዳይ ነበር እኮ አመጣጤ። ለታቱ ወይ ታቱማ ምን ላይ እነቀሰዋለሁ። ቼክአፕ ስትይኝ እኔም ከባድ ህመም አጋጥሞኝ ነው አንቺ ጋር የመጣሁት። ወይኔ ጉዴ በዚህ ድህነት ላይ እንደገና ህመም። አዎ አክስቴ ያው ፈልጎ አይታመም ሰው አይመመኝ እኮ አይባልም አይደል? ያው ስለተያዝኩ ነው አክስቴና አሁን ቀደም ብሎ ኩላሊቴን ነበር የሚያመኝ። አሁን ደግሞ እየቆየ ትንሽ ከሳምንታት በፊት ጨጓራዬን ይነካኝ ጀመር። ከዛ ደግሞ አሁን 2 ቀን ከባለቤቴ ጋርም እያለን ወደ ጉበት ሄደብኝ። አሁን ሽንት ፊኛ ላይ ምናምን ይይዘኛል። ከዛ አሁን ደግሞ ሰሞኑን ትናንትና ደግሞ የመጣው ከአንገት በላይ መዞር እየቻልኩ አይደለምና አንድ ላይ እየተደበራመረ ነው እንትን ያለኝ። እኔ አሁን እነዚህ ነገሮች ለእኔ ከባድ ነው። ልቤን የመታኝ አጥወለወለኝ። የመጀመሪያው ነገር ይሄ ቤት ሆስፒታል አይደለም፣ በኖሪያ ቤት ነው። እኔ ደግሞ ዶክተር አይደለሁም፣ አክስትህ ነኝ። ይሄንን መንገር ያለብህ ሆስፒታል ትሄድና ለሐኪሞች ነው። ምን አርጊ ነው የምትለኝ? አይ እሱ እኮ አልጠፋኝም አክስቴ። ያው ግን እኔ ለሕክምና የሚሆን ያው ሳንቲም ስለሌለኝ እኔ የምልህ ግን ይቀፋል። ሁሌ ገንዘብ አምጡ በጣም ይቀፋል። እሺ ችግር ደስ አይልም ሲበዛ። ያው በቃ ካለው ነገር አንፃር አንቺ ትሸኛ ያለሽ መናቶ ጣም በየ እዚህ አዘጋጅቼልሃለሁ ወይ? አይሁን እንደሱ ማሪፍ ያው በዚህ ሂድና ታክ 100 ብር አክስቴ ያለብኝ በ100 ብር እንትን ይላል አክስቴ። አይበቃህም? ኧረ አይበቃኝም አክስቴ። አንድ ነገር ልንገርህ፣ ምናልባት የታመምከው የምግብ እጥረት ነው የሚሆነው። ለሕክምና ካልበቃ በቆሎ አሹቅ ምናምን እነሱን ገዝተህ ብላበት። ያለኝ ይሄ ነው። 100 ብር አክስቴ። በቃ ሲጀመር የጂም ሰዓቴን እየወሰድክ ያለ ሰው ነህ። ተወጣ። እሱንም እኔ ሆኜ ነው እንዴ። ሰለቻል። ስልችት ነው የሚለው። ስልችት ምን ነው? 4 ሚሊዮን ብር ብትሰጠው በቃ ቀላል እኮ ነው። የወንዶችም የሴቶችም ፀጉር ቤት ቦሌ ላይ መክፈት። ቦሌ ላይ ከፍተን እሱ የወንዶቹን ማን ሲያደርግ እኔ ደግሞ የሴቶቹ ማናየበት። እግዚአብሔር ይመስገን። ውይ ማሪ መጣ። እኔ የምልህ እያቀርኩ ነበር። ይኸውልህ ቦሌ ይሻላል። ከስተመርም ለመያዝ አንደኛ ቆንጆ ብርም ለመጥራት ቦሌ ይሻላል። የወንዶችም የሴቶችም ፀጉር ቤትን ከፍትና አንተ የወንዶቹን ትይዛለህ፣ እኔ ከጎንክ የሴቶቹን እቆጣጠራለሁ። ሙያውን ብንማርም ባንማርም ማኔጅ ለማድረግ አይከብደንም። ለምን መሰለህ? አሁን እሳቸውም 4 ሚሊዮን 3 ሚሊዮናቸውን ኢንቨስት አድርገው ለኛ ተለወጡበት ብለው ሳተውን አንድ ነገር ሳንይዝበት ቅርጽ እንዴት ነው የሚኖረው? ልክ አይደለው ማሪ? ደበረ እንዴ? በቃ ከደበረ መኪና ግዛና ራይድ ስራበት። ራይድ ይሻላል። እንደው እኔ ቁጭ ብዬ ቤቱን እንከባከባለሁ፣ አበሳስላለሁ። አይሻልም ማሪ? የታለ ቼኩ? ያክስቴ እኔና ቼኩን አሳየኝ። የሰጠችኝ 100 ብር ራበኝ እላታለሁ። ከፈለክ ለምን አትሞትም ገመድ ግዛበት ብላ 100 ብር ወረወች። እንዴ እኔ ቢጤ ነህ እንዴ አንተ 100 ብር የምትሰጥክ? ምን አውቃለሁ ብለህ ትጮኻለህ እንዴ? ችጋራ። ለዚህ ነው እዛ ድረስ ሄድከው? ለዚህ ነው እዛ ድረስ እኔ ሂጅ ከሜላት አልበደርም እንዴ ለ100 ብር? ችጋራም ቀሌታም ቤተሰቦች። እንደውም ጥሩ ገመዱን ገዝቼልህ እመጣለሁ። ራስን እንዴት እንደምታጠፋ አሳይሃለሁ። ታያታለህ። ቆይ እንደው ደውልላት ነስጠኝ ለኔ ስልኩ። ቀሌታም 100 ብር 4 ሚሊዮን 3 ሚሊዮን ብር ብዬ እጠብቃለሁ። 100 ብር ደውልላት። እኔ ነኝ ማውራት። ደውልላት። ምን አገባህ አንተ? አንቺ እንዴት ነው ያማረብሽ እባክሽ። የእውነት በጣም ነው ያማረብሽ። እኔም ደህና ነኝ፣ ምንም አይደለም። ኖ ኧረ እኔ ታይላንድ አልሄድም በእናትሽ፣ ስልችት ያለኝ እዛ። አዎ እስቲ እንግዲህ ሰሞኑን ዱባይ ደረስ ብዬ በመጣ ነው የሚሻለው ብያለሁ። ይሄ ልጅ እንደው እንዴት ይሄ በኋላ ልደውልልሽ እናቴ። እስቲ አንዴ እደውልልሻለሁ እማዬ። አንድ ነገር ተታናፍስና አንድ ነገር አስተያየት ተሰጥና አንድ ነገር። ሄሎ
የአቤል አክስት እንዴት ነሽ? ምን ሆንሽ? ጉዶኛለሁ በእናትሽ ምን እንደተፈጠረ አላውቅም። ሰው ሁሉ ተሰብስቧል። አቤል እኮ በሰጠሽው ብር ገመድ ገዝቶ ራሱን አጠፋ። አቤል የኔ የእህቴ ልጅ አቤል? ግራ ገብቶኝ ነው። አሁን ለማስያዣ የሚሆን የሆነ ገንዘብ አምጪ ብለውኝ ነው። እና እባክሽን በቃ አካውንት ልላክልሽና ዝም ብለሽ የሆነ ገንዘብ አስገቢ። ወይኔ 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 የእህቴ ልጅ ወይኔ አደራዬን በላውኝ። ምንም ብር አያስፈልግም። ምንም እንዳትጨነቂ። እኔ ያለው እኔ አክስቷለሁ። እሺ እሺ ይኸውልሽ ተረጋጊ። ድሀ ሲያለቅስ አያምርበትም። አታልቅሽ የኔ እናት። አይዞሽ እመጣለሁኝ። ስሚ ይሄ ሳጥን ምናምን ብለው የማይረባ ሳጥን እንዳይገዙ እሺ? በማይረባ ሳጥን እንዳይገዙለት። የእህቴ ልጅማ በማይረባ ሳጥን አልቀብረውም። እሺ ቆንጆ ሳጥን አለ ባለመስታወቱ፣ እሱን ነው የምገዛው። አስከባሪ የቀብር አስፈጻሚዎችም ጋር ደውላለሁኝ። ስሚ ንፍሮ ምናምን እንዳታዘጋጁ። የእህቴ ልጅ በንፍሮ አይቀበርም። ኬተሪንግ አናግራለሁ። በቃ አይዞሽ። ኖ አንቺ አታልቅሺ በእናትሽ። ደሃ ማልቀስ የለብሽም። አታልቅሺ። እኔ ያለው በቃ ችግር የለውም። ስለ ድንኳን ምናምን ያሳስብሻል። ነጩ ትልቁ ድንኳን አለ፣ እሱ ጋር ደውላለሁኝ። በቃ የምን ፎካ ነው ያለው? እኔ ፎካ ከፍላለሁ። ምንድነው 25-30 ሺህ አይደል? ፎካ አለ፣ እኔ ከፍላለሁ። በቃ መጣው። ወይኔ እህቴ አደራሽን በላሁ እህቴ። ወይኔ እህቴ። ምን አባቴ ላርገው? ድሃ ሞተ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።